የኢትዮጵያ ብር አስደንጋጭ ማሽቆልቆል እንደገጠመው ተሰምቷል። የአርጀንቲናና ቱርክን ገንዘብ ብቻ በልጦ የተገኘው ብርን ጉዳይ እንመለከታለን። በዚህ ወርቅ ሲዘርፉ፣ በዚህ ሰው በረሃብ ስቃይ ውስጥ ነው። አንገታችንን ደፍተናል። ስምረት ፓርቲ ስለ ሕጻጹ ረሃብ ይፋ ያደረገው መግለጫ ነው። የኢትዮጵያንም የኤርትራንም ወገኖችን አመስግነናል። ነገር ግን ችግሩ ካልተፈታ ወደ ጦርነት ልንገባ እንችላለን ያሉት ደግሞ ጄኔራል ታደሰ ወረደ በሰጡት ማስጠንቀቂያ ነው። እንመለከተዋለን። የአዲስ አበባ ከተማ አስተዳደር ትዕዛዜን አላከበሩም ላላቸው ነዋሪዎች ጥብቅ ማስጠንቀቂያ አስተላልፏል። ጄኔራሉ ብዙዎችን ባስደነገጠ አደጋ ሕይወታቸው ማለፉም ተሰምቷል። ሌላኛው ጉዳያችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦች ዝርዝር መረጃዎቻቸውን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም የኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የወጪ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋርም በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻግቧል። ኢትዮጵያ በ2026 አጋማሽ ላይ በቡድን 20 የጋራ ማዕቀፍ ስር የዕዳ ማሻሻያዋን ለማጠናቀቅ ማቀዷን ዘገባው አትቷል። መንግስት ከቻይናና ፈረንሳይ ጨምሮ ከኦፊሴላዊ አበዳሪ ኮሚቴ አባላት ጋር ወደ 3.5 ቢሊዮን ዶላር የሚጠጋ ብድርን እንደገና ለማዋቀር የመግባቢያ ስምምነት ላይ መድረሱን ብሉምበርግ ዘግቧል። ይሁን እንጂ ከግል አበዳሪዎች ጋር የተደረጉ ድርድሮች አሁንም አልተፈቱም። አገሪቱ በፈረንጆቹ 2023 መክፈል ያልቻለችው የ1 ቢሊዮን ዩሮ ቦንድ ባለቤትነት ካላቸው ሰዎች ጋር የተደረገ ውይይት በጥቅምት ወር ያለ ስምምነት ፈርሷል። የዩሮ ቦንድ ብድር መልሶ ማዋቀር ሂደቱን ማጠናቀቅ ከቻሉ ለባለሀብቶችና ለኢኮኖሚው የተወሰነ መረጋጋት ሊሰጥ ይችላል ሲሉ በአበርድን ኢንቨስትመንትስ ሊሚትድ የፖርትፎሊዮ ስራ አስኪያጅ የሆኑት ኬቨን ዴሊ መናገራቸውንም ብሉምበርግ ዘግቧል። ሪፖርቱ በተጨማሪም ኢትዮጵያ በሐምሌ 2024 ከዓለም አቀፉ የገንዘብ ድርጅት IMF 3.4 ቢሊዮን ዶላር የተራዘመ ብድር እንዳገኘች ጠቁሟል። ፕሮግራሙም መንግስት የውጭ ምንዛሪ ሽያጭን ገበያ መር እንዲያደርግ፣ መገበያ ገንዘብ የሆነው ብር ተመኑ በገበያ እንዲወሰን ወይንም እንዲንሳፈፍ፣ የፋይናንስ ዘርፉን ለውጭ ኢንቨስትመንት እንዲከፍትና የመንግስት ባለቤትነት ያላቸው ኢንተርፕራይዞችን ወደ ግል ለማዘዋወር እቅዶችን ይፋ ያድርግ የሚሉት ቅድመ ሁኔታዎች እንደነበሩ አይዘነጋም። በዚህ ወር መጀመሪያ ደግሞ IMF በተቋሙ አራተኛ ግምገማ መሰረት ለኢትዮጵያ 261 ሚሊዮን ዶላር በባለሙያዎች ቡድን ደረጃ ስምምነት ላይ መድረሱን አስታውቋል። ነገር ግን ሂደቱ የተቋሙን ስራ አስፈጻሚ ቦርድ ውሳኔ ይጠብቃል። የዓለም አቀፉ የገንዘብ ድርጅት እንዳስታወቀው የኢትዮጵያ የወጪ ንግድ በከፊል በቡና ምርት እየተመራ በእጥፍ የጨመረ ሲሆን የመንግስት ገቢ በከፍተኛ ሁኔታ እያደገ መሆኑን አረጋግጦ እግረ መንገዱንም የዋጋ ግሽበት ቀንሷል ሲል ነው ያተተው። ወደ ሌላኛው ጉዳያችን አመራን። የኢትዮጵያንም የኤርትራንም ወገኖች አመስግነናል። ነገር ግን ችግሩ ካልተፈታ ወደ ጦርነት ልንገባ እንችላለን ጄኔራል ታደሰ ወረደ የሰጡት ማስጠንቀቂያ ነው። ጄኔራሉ የሕጻጽን ወቅታዊ ሁኔታን በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጄኔራሉ፣ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ሆናሉ ሲሉ ያሳሰቡ ሲሆን በዚህ ዓመት የግድ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ ነው ያስጠነቀቁት። ፕሬዝዳንቱ በሰጡት ማስጠንቀቂያ በሕጻጽን ጨምሮ በትግራይ ውስጥ ባሉ 146 ተፈናቃይ መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከትግራይ ቲቪ በተገኘው መረጃ መሰረት ጄኔራሉ ባስተላለፉት መልእክት እንዲህ አሉ። የተከበራችሁ የኢትዮጵያ ሕዝቦች፣ ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ
ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብን ለመርዳት እያደረጋችሁት ላለው ድጋፍ ከፍ ያለ ምስጋናችን ይድረሳችሁ። በተለይም በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁ ይላሉ ጄኔራል ታደሰ ወረደ። ጄኔራሉ ሲቀጥሉ እንደ ህጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ያሉ ሲሆን የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴትን በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ እንድትቀጥሉበት ሲሉም ጥያቄያቸውን አቀረቡ። በዚህ አጋጣሚ የፌዴራል መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖችን ህይወት ለመታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡም ሲሉም ጥሪያቸውን አቅርበዋል። ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮችን ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ነው በማለት የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመልሱ እንዲያደርግ ነው ጄኔራል ታደሰ ወረደም ጥሪ ያቀረቡት። የአዲስ አበባ አስተዳደር ለነዋሪዎች ጥብቅ ማስጠንቀቂያ አስተላልፏል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸውን የተሰማው በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባችሁ የሚል መመሪያ እንደተሰጣቸው ዘገባው አመልክቷል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራ ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸው ተገልጾላቸዋል። የከተማው ኃላፊዎች ይህን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምቷል። ቅጣቱ የሚፈጸመውም ነዋሪዎቹ መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑ ተመላክቷል። ይህን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጡበታል መባሉን ጋዜጣው ዘግቧል። የኢትዮጵያና አሜሪካ አዲሱ ስምምነት። የዩናይትድ ስቴትስና የኢትዮጵያ መንግስት ለሚቀጥሉት 5 ዓመታት የሚዘልቅ የጤና ትብብር የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱን የአሜሪካ መንግስት ከ1 ቢሊዮን ዶላር በላይ በማቅረብ የሚደግፈው ነው። በትላንትናው ዕለት የተከናወነውን የመግባቢያ ስምምነት የተፈራረሙት የገንዘብ ሚኒስቴር ሚኒስትሩ አህመድ ሺዴ፣ የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባና የዩናይትድ ስቴትስ የኢትዮጵያ አምባሳደር ኤርቪን ማሲንጋ ናቸው። ለአውሮፓውያን አቆጣጠር 2026 እስከ 30 የሚቆየው የትብብር ማዕቀፍ ስምምነቱም በአጠቃላይ ከአሜሪካ መንግስት የሚለቀቀው የገንዘብ መጠን 1.016 ቢሊዮን ዶላር ነው ተብሏል። 450 ሚሊዮን ዶላሩ ደግሞ የሚሆነው ከኢትዮጵያ መንግስት በትብብር ፋይናንስ እንደሚቀርብ ተነግሯል። የአሜሪካ መንግስት ባለፉት 20 ዓመታት 5 ቢሊዮን ዶላር የጤና ፋይናንስ ድጋፍ ለኢትዮጵያ ማድረጉን የገለጹት አምባሳደር ኤርቪን ማሲንጋ ለሚቀጥሉት 5 ዓመታት ደግሞ 1.016 ቢሊዮን ዶላር ድጋፍ የአሜሪካ መንግስት ለኢትዮጵያ ድጋፍ የሚያደርግ መሆኑን ገልጸዋል። የገንዘብ ድጋፉ በ5 ዓመታት ጊዜ ውስጥ በየበጀት ዓመቱ የሚለቀቅ ይሆናል ተብሏል። በተደረገው የትብብር ማዕቀፍ በኤችአይቪ፣ ቲቢ፣ ወባ፣ የእናቶችና ህጻናት ጤና፣ በወረርሽኝ ዝግጅት ምክንያትና በሌሎችም የጤና ዘርፎች ላይ ትኩረት በማድረግ የሚሰራ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ድጋፉ የኢትዮጵያ የጤና ስርዓትን የበለጠ ለማጠናከር ያለመ መሆኑንም ጠቁመዋል። ጥንቅራችን እንደቀጠለ ነው። ዓመታዊውን የቁልቢ ገብርኤል በዓልን ለማክበር የሚያስችል የጸጥታ ግብረ ኃይል መቋቋሙ ተሰምቷል። በምስራቅ ሐረርጌ ዞን ሜታ ወረዳ አቡነ ሰላማ ቀበሌ በታላቅ ድምቀት የሚከበረውን የቁልቢ ገብርኤል ክብረ በዓልን ያለምንም የጸጥታ ችግር እንዲከበር የተቀናጀ ጥምር ግብረ ኃይል መቋቋሙን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ እንደተናገሩት ታህሳስ 19 ቀን 2018 ዓ.ም የሚከበረውን ዓመታዊ የቁልቢ ገብርኤል በዓል ንግስን ለማክበር
ዝግጅቶች ተጠናቀዋል። ጥምር የጋራ ግብረ ኃይሉም ከፌዴራል፣ ከኦሮሚያ፣ ከሐረሪ፣ ከድሬዳዋ ፖሊስ፣ ከሀገር መከላከያ፣ ከብሔራዊ ደህንነትና መረጃ አገልግሎት የተውጣጣ መሆኑን ኮሚሽነሩ መናገራቸው ተዘግቧል። የበዓላው አከባበርን በተመለከተ በተዘጋጀው የጸጥታ ዕቅድ ላይ ውይይት ተደርጎ ወደ ስራ ለመግባት ቅድመ ዝግጅቶች መጠናቀቃቸውም ተገልጿል። በበዓሉ ላይ የሚፈጸሙ የስርቆትና የማጭበርበር ድርጊቶችን በፈጣን ችሎት በሕግ ተጠያቂ ለማድረግ በአቃቢ ሕግና በፍርድ ቤት በኩል ቅድመ ዝግጅት ተጠናቆ ከበዓሉ ቀደም ብሎ ወደ ስፍራው በመሄድ አገልግሎት እንደሚሰጡ ተገልጿል። ወደ በዓሉ ስፍራ የሚጓዙ የተሽከርካሪ ፍሰቱን ሰላማዊ ለማድረግም ከፍተኛ ጠመዝማዛና ቁልቁለታማ ስፍራዎችም ላይ አሽከርካሪዎች ጥንቃቄ እንዲያደርጉም የትራፊክ ፖሊሶች ተመድበው እንደሚሰሩ ተነግሯል። አሽከርካሪዎች የአካባቢውን መልክዓ ምድር ተረድተው በጥንቃቄ እንዲያሽከረክሩ ረዳት ኮሚሽነር ናስር መሐመድ መናገራቸው ተዘግቧል። በዚህ ወርቅ ሲዘርፉ፣ በዚህ ሰው በረሃብ ስቃይ ውስጥ ነው አንገታችንን ደፍተናል ብሏል ስምረት ፓርቲ። በትግራይ የሚንቀሳቀሱ ፓርቲዎች ስለ ሕጻጽ አስደንጋጭ የረሃብ ሪፖርት አነጋጋሪ መግለጫዎችን አውጥተዋል። ህወሓትን ጨምሮ ትግራይ ውስጥ የሚንቀሳቀሱ 6 የፖለቲካ ፓርቲዎች በሕጻጽ የተከሰተው የረሃብ አደጋን የተመለከተ መግለጫ አውጥተዋል። ፓርቲዎቹ ህወሓት፣ ስምረት፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶና አባይ ትግራይ፣ ውድብ ናጽነት ትግራይ፣ ሹም ተንቤን የተባሉት ናቸው። አውራው ነገር ግን በምርጫ ቦርድ ዛሬ ድረስ ህጋዊነቱን ያጣው ህወሓት ተጠያቂ ያደረገው የፌዴራል መንግስቱን ነው። ከ5 ዓመታት በላይ በተቀዳደደ ፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የተቀረው ደግሞ እየቀነሰ በመሄዱ ባለው የእርዳታ አቅርቦት ምክንያትም ለከፍተኛ ቀውስ ተጋልጧል ባይ ነው። አክሎም በየቀኑ በረሃብና በሽታ ሰው እየሞተ ነው፣ ጊዜ እየሄደ ነው፣ ትዕግስትም ልክ አለው ያለ ሲሆን የትግራይ ህዝብ ከዚህ በላይ መከራ የሚሸከም ጫንቃ የለውም። ስለሆነም ትግራይን ለማዳከም የተሸረበው ሴራን ተቋቁሞ ህዝባችን እስኪያልቅ አንታገስም በማለት ነው የገለጸው። ስምረት ፓርቲ ደግሞ ህወሓትን ነው የወነጀለው። የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንና ጀሌዎቹ ሲል በጠራው ከማንኛውም ጊዜ በላይ በመሬትና በወርቅ ስርቆት ኪሳቸው በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል ብሏል። ስምረት ፓርቲ የተፈናቃዮች ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀሩ ቡድንና አሽከሮቹ ናቸው ያለው ስምረት፣ ስለሆነም ሁሉም ትግራዋይ ለዚሁ የሁሉም አይነት ጥፋቶች መነሻ ሆነው ኋላ ቀር ሲል የጠራውን የህወሓት ቡድንና አሽከሮቹን ለአንዴና ለመጨረሻ ጊዜ ተመንግሎ እንዲወገድ በጋራ መታገል ይገባል ባይ ነው። ሳልሳይ ወያነ ትግራይ ፓርቲ በበኩሉም የረሃቡ ዋና ምንጭ የፖለቲካ ስንፍና ነው ብሏል። ስለሆነም ህዝቡ የረሃብ አደጋውን የሚገታ አስቸኳይ ድጋፍን ከመለገስ ለጎን ለጎን የችግሩ መነሻ የሆነውን ስርዓት እንዲለወጥ አብረን እንድንታገል ሲልም ጥሪ አቅርቧል። የተደቀነው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል ያለው ደግሞ ብሔራዊ ባይቶና አባይ ትግራይ ነው። ውድብ ናጽነት ትግራይ በበኩሉም አሰቃቂ ረሃቡ ሆን ተብሎ ከዓለም አቀፉ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽሟል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው ሲል ወንጅሏል። አዲሱ ሹም ተንቤን ፓርቲ ደግሞ አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቻችንን ወደ ቀያቸው እንዳይመለሱም ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል ሲል ወንጅሏል። ተፈናቃዮች ለከባድ አደጋ ያጋለጠውን ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገል ሲልም ጥሪ አቅርቧል። በመጨረሻም ጄኔራሉ ብዙዎችን ባስደነገጠ አደጋ ህይወታቸው ማለፉ ተሰምቷል። የሊቢያ ጦር አዛዥና ሌሎች 4 ወታደራዊ መሪዎች በቱርኪዬ በአውሮፕላን መከስከስ ህይወታቸው አልፏል። የሊቢያ ጦር ኃይል አዛዥ መሐመድ አሊ አህመድ አልሃዲድ በቱርኪዬ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ ህይወታቸው ማለፉ ተሰምቷል። ትላንት ማክሰኞ ዕለት በደረሰው አደጋ በአውሮፕላን ውስጥ የነበሩት ተሳፋሪዎች በሙሉ ህይወታቸው አልፏል። ከተጎጆቹ መካከል 4 ሌሎች የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 በረራ ሰራተኞች ይገኙበታል። የቱርኪየ ባለስልጣናት ለአልጀዚራ እንደተናገሩት ምርመራ መጀመሩን ገልጸው የአደጋው መንስኤ አሻጥር ወይንስ የቴክኒክ ብልሽት መሆኑን እናጣራለን ብለዋል። የሊቢያ ጠቅላይ ሚኒስትር አብዱል ማሂድ ዲቤባ በፌስቡካቸው ላይ በሰጡት መግለጫ የአልሃዳድ ህልፈትን አረጋግጠዋል። አሳዛኝ አደጋው የተከሰተው የልዑካን ቡድኑ ወደ ሀገራችን ሲመለሱ ነበር በማለት ይህ ታላቅ አደጋ ለሀገር ለወታደራዊ ተቋሙና ለመላው ህዝብ ትልቅ ኪሳራ ነው ብለዋል። ሀገራቸውን በቅንነትና በትጋት ያገለገሉና የዲሲፕሊን ኃላፊነትና የብሔራዊ ቁርጠኝነት ምሳሌ ሆኑ ወንዶችን አጥተናል ሲሉ አክለዋል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።